ብዙዎችን ያስደነገጠው የአርቲስት ነጻነት ወርቅነህ ተተኪ ከነቀምት ከተማ ተገኝቷል መባሉ። ድምፃዊ አቤል ሙሉጌታ ከሙዚቃ ኢንዱስትሪ ከወጣ በኋላ የሰጠው አስተያየት ብዙዎችን አስቆጥቷል። ብዙዎችም አስተያየታቸውን እየሰጡ ይገኛሉ። ጥልቁ አሰራር ምናምን ብለህ ግን እዛ ጋር መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ከነ አርቲስት ሰራዊት ፍቅሬ መታሰር ጋር በተያያዘ ብዙዎችን ያስከፋ አዲስ መረጃ ወጥቷል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። በነገራችን ላይ በተለያዩ ሀገራት ስደት ላይ ያላችሁ እህቶቼ ወንድሞቼ፣ እናም ኢትዮጵያ ውስጥ ሆናችሁ አዲስ አበባ ያልሆናችሁ የተለያዩ ክፍለ ሀገሮች ላይ ያላችሁ ሰዎች በኦንላይን የዩቲዩብ እና ቲክቶክ ስልጠና እየሰጠው እገኛለሁ። ከዚህ ስልጠና ዋጋ ላይ 1500 ብሩን እኔ ከፍልላችኋለሁ። የቀረውን 4000 ብር በመክፈል በኦንላይን ለአንድ ወር ከኔ ጋር ቀጥታ በመገናኘት ስልጠና መውሰድ ትችላላችሁ። 16ኛ ዙር ደርሰናል። በጣም ብዙዎች ህይወታቸው ተቀይሯል። እናንተም ይሄንን ስልጠና በትክክል ከተገበራችሁ ህይወታችሁ ማይቀየርበት ምክንያት ምንም የለም። እኔ ማድረግ ከቻልኩኝ እኔ መለወጥ ከቻልኩኝ እናንተ ማትቀየሩበት ምንም ምክንያት የለምና በ0924845589 በቴሌግራም በዋትስአፕ በፈለጋችሁት እኛን ማግኘት ትችላላችሁ። ወይም ደግሞ dalolacademy.com ላይ ገብታችሁ መመዝገብ ትችላላችሁ። አሁኑኑ አናግሩን። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ዛሬ እንግዲህ በጣም አነጋጋሪና ሲሪየስ የሆኑ ጉዳዮችን እና እኛ እንማርባቸዋለን ብዬ ያሰብኳቸው አዳዲስ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ በፍጹም እንዳትረሱ። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ፣ ዛሬ ለዚህ ቪዲዮ ቢያንስ 11000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ከአርቲስት ነጻነት ወርቅነህ ህልፈተ ህይወት በኋላ ኢቢኤስ ቴሌቪዥን ላይ በጣም አሳሳቢው ነገር የሆነው የቤተሰብ ጨዋታን ማን ነው ከዚህ በኋላ የሚመራው፣ ፕሮግራም አቅራቢው የሚሆነው ግለሰብ ማን ነው የሚለው ብዙዎችን ሲያሳስብ ነበር። እንደውም አንዳንዶች ከዚህ በኋላ ቤተሰብ ጨዋታ የሚባለው ፕሮግራም በቃ ተሰቅሎ ይቅር፣ ሌላ ስም ሰጣችሁ ሌላ ፕሮግራም ብታዘጋጁ ይቻላል፣ እኛ የምናስበው በቃ ነጻነት ወርቅነህ ነው ቤተሰብ ጨዋታን ስናስብ የሚሉም ሰዎች ነበሩ። ይህን ያክል ሰዎች ማን ነው ቀጣይ ይህንን ፕሮግራም ሊመራ የሚችለው በሚለው ዙሪያ በጣም ግራ ተጋብተዋል። እናም ኢቢኤስ ቴሌቪዥን የተለያዩ እጩዎችን አምጥቶ የመጀመሪያውን እጩ ማለትም ኮሜዲያን ያሲኖን በዚህ ሳምንት ማክሰኞ ዕለት ፕሮግራሙን እንዲያቀርብ አድርጓል። ያንን ፕሮግራም በትንሹ ላሳያችሁና አሁን ደግሞ ከነቀምት ከተማ የተገኘው ሰው በጣም አነጋጋሪ ሆኗል። ቁጭ ነጻነት ወርቅነህን ይመስላል የተባለ ነው። እስቲ ለማንኛውም ኮሜዲያን ያሲኖ ማክሰኞ ዕለት እንዴት ነበር በትንሹ አይተን እንመለስ። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች፣ እናንተ እንደምታውቁትን እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። I'm sorry. ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር በቻልነው ልንሰራ። አግዙን አበርቱን፣ አዎ እኛም እንደግ። መንገዱ ከባድ ነው በነጻነት ሜዳ ራስን መፈለግ። እንታወቅ፣ ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ለማቅረብ እየሞከርኩ እንዴት ነው? ሉክ መጥቷል፣ እየመጣ ነው ግን ኮሜዲያን ያሲኖን እንዴት አያችሁት? እናንተ ኮሜንት ላይ ሐሳባችሁን እያስቀመጣችሁ። እናም እንግዲህ የቤተሰብ ጨዋታን በሚመለከት ሰሞኑን ደግሞ ከነቀምት ከተማ ተገኘ የተባለው ግለሰብ ጉዳይ አነጋጋሪ ሆኗል። በነገራችን ላይ ኮሜዲያን ያሲኖ ብቻ ሳይሆን ሌላም 2 እጩዎች አሁን ላይ ፕሮግራማቸውን እንዲያቀርቡ ይደረጋል። ከነሱ ከ3ቱ ነው የምንመርጠው ማለት ነው። ግን በዚህ መካከል አንድ ከነቀምት ከተማ ተገኘ የተባለው ግለሰብ ጉዳይ ሶሻል ሚዲያውን በአጠቃላይ ተቆጣጥሮታል። ይህ ሰው ነጻነት ወርቅነህን በጣም ይመስላል የሚሉ ሰዎች አሉ። ድምፁ፣ አነጋገሩ፣ አኳኋኑ ሙሉ በሙሉ የነጻነት ኮፒ ነው የሚሉ ሰዎች አሉ። እናም አንዳንዶች ይህንን ሰው የቤተሰብ ጨዋታን እንዲመራ እናድርግ እስከማለት ድረስ ደርሷል። ለመሆኑ ይህ ሰው ማን ነው? የት አካባቢ ነው ያለው? እስቲ አንዴ አይተነው እንመለስ። እኔ ብቻ ነኝ ግን ይሄ ልጅ አርቲስት ነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ቢመራ ብዬ ያሰብኩት። ልጁ እንግዲህ ከላይ እንደምታዩት ድምጹም አቀራረቡም ቁጭ አርቲስት ነጻነት ወርቅነህን ይመስላል። ሁላችሁም እስኪ ይሄን ቪዲዮ ተመልከቱትና ሐሳባችሁን ኮሜንት ላይ ጻፉልኝ። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ፣ እዚህ ነቀምት እዚህ ትዋኛላችሁ።
እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ሊትር ታገር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች። ይህ ሰው እንግዲህ አንዱዓለም ይባላል። ያለውም ነቀምት ከተማ ነው። ነፃነት ወርቅነህን በማስመሰል የተለያዩ ማስታወቂያዎችን እየሰራ ነው እንግዲህ ሶሻል ሚዲያ ላይ እየታወቀው ማለት ነው። ለማንኛውም ይህንን ግለሰብ ሰዎች ቤተሰብ ጨዋታን ለምን አይመራም እያሉ በጣም ፑሽ እያደረጉ ነው። ተፈጥሮ የሰጠውን እድል ኢቢኤስ ቴሌቪዥን መከልከል የለበትም እስከማለት ደርሰዋል ሰዎች። ተፈጥሮ የሰጠውን እድል ኢቢኤስ ሊነፍገው አይገባም። እስኪ ይህንን ቪዲዮ ተመልከቱት። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ገባ ያምራል። ዳቹም ተወጣኛችሁ ዝነኛና ተዋግደሮች ተሰለማላችሁ እዚህ ቦቁ ኢቢኤስ ለመናገር የመጀመሪያ ሳየው ነፃነት ዳግሞ ወደ ምድር የመጣ እስኪመስለኝ ድረስ ነው የደነገጥኩት። የቤተሰብ ጨዋታ ኮከብ የሆነው ነፃነት ወርቅነህ የሚተካ ተፈጥሮ አዘጋጅቶ ሰጥቶናል። ተፈጥሮ የሰጠንን እድል ኢቢኤስ ሊከለክለን ይችላል ብዬ አላስብም። ምናልባት አሁን ላይ የሚወዳደሩት የውድድር ሂደት ላይ በመሆናቸው ሊያስቸግር እንደሚችል እገነዘባለሁ። ግን ተወዳዳሪዎች የራሳቸው ቀለም ያላቸው ጎበዝ የጥበብ ሰዎች መሆናቸውን ሁላችንም እንመሰክራለን። ይሄ ነገር ኢቢኤስ መንደርም ደርሷል። እነ ሰይፉ ፋንታውንም ይህንን ቪዲዮ አይተዋል። የእነሱስ ሪያክሽን እንዴት ነበረ? እነ ሰይፉ ስለዚህ ልጅ ምን አሉ? እስቲ የእነሱን ማስተያየት እንመልከት። ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይህን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ እዚህ ነቀምት እዚህ ትዋኛላችሁ። በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምጹን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው። ድምጹ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው። ሰው እሺ ድምጽ ይሁን ሳይዝ አሁን ይኸው እስኪ እናም እንግዲህ ሰዎች በጣም ትኩረት የሰጡበት ምክንያት የድምፁ ጉዳይ ብቻ ሳይሆን እንደሰማችሁት የመልክ መመሳሰልም ነገር አለ እና በጣም ይመሳሰላሉ። ስለዚህ ነፃነት ወርቅነህ ዳግመኛ ብለን ቤተሰብ ጨዋታ ላይ እናምጣው የሚል ሀሳብ ሰዎች እየሰጡ ቢሆንም አንዳንዶች ደግሞ እንዴት ጋዜጠኝነት ራሱን የቻለ ሙያ ነው፣ የትምህርት ባክግራውንድ ይጠይቃል፣ ኢቲክስ ወይም ስነ ምግባር ይጠይቃል እና እነዚህ ነገሮች ያልሰለጠነ ሰው መጥቶ ፕሮግራም አዘጋጅ አቅራቢ መሆን አይችልም። እሱ ተሰጥኦ ቢኖረውም ይህን ነገር እስካላደረገ ድረስ ነፃነት ወርቅነህን ሊተካ አይችልም የሚል አስተያየት እየሰጡ ነው። ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ እና እናንተስ በዚህ ጉዳይ ያላችሁ ሀሳብ ምንድነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። በእርግጠኝነት ሁለቱን ነገሮች ባላንስ አድርጋችሁ ኮሜንት ትሰጣላችሁ ብዬ አስባለሁ። እናም ከሶስቱ ከኮሜዲያን ያሲኖ ጋር በተያያዘም የእናንተ ሀሳብ ምንድነው? ከዚህ በኋላ ያሉት ሁለት ሰዎች ከኮሜዲያን ያሲኖ የተሻለ ፐርፎርም ማድረግ ይችላሉ ብላችሁ ታስባላችሁ? ሁላችሁም የራሳችሁን ሀሳብ ኮሜንት ላይ በሪስፔክት ኮሜንታችሁን እየጻፋችሁ ወደ ቀጣዩ ጉዳይ እንገባለን። ሰሞኑን እንግዲህ እንደምታውቁት ታዋቂ አርቲስቶች፣ በጣም አንጋፋ አርቲስቶች እናም ሶሻል ሚዲያ ላይ የምናውቃቸው ሰዎች እናም የፊንቴክ ኢንቨስትመንት ግሩፕ ባለቤት የሆነ ግለሰብ አንድ ላይ ሁሉም እንደታሰሩ እናውቃለን። ከመኪና ጋር በተያያዘ ይህንን ጉዳይ ከዚህ በፊት ቪዲዮ ሰርቼበታለሁ። አሁን ላይ የወጣው አዲስ መረጃ ደግሞ ትንሽ ሰዎችን ያስከፋ ሆኗል። እንግዲህ እንደምታውቁት ያው ፍርድ ቤት ቀጠሮ ሁሉም ሰው የሚገኝበት ሊሆን ይችላል፣ ክፍት ሲሆን ማለት ነው። አንዳንዴ የፍርድ ቤት ቀጠሮ በዝግ ይሆናል፣ ግን ክፍት ሲሆን በጣም ብዙ ዘመድ ወዳጅ ይመጣል፣ የከሳሽም ዘመድ አዝማድ ይመጣል እና ሰሞኑን በነበራቸው የፍርድ ቤት ቀጠሮ የተከሰተው ነገር የብዙዎችን ልብ ሰብሯል። እስቲ ጉዳዩን አንዴ ሰምተን እንመለስ። የነ ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበረ። በዛሬው ዕለት እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት
ክሳችን ከፊንቴክ አማራጮች ጋር ይለይና ለብቻው ይታይልን በሚል ነበረ ከዚህ ቀደም ፖሊስ የጠየቀባቸው 12 ቀናትና ፍርድ ቤቱ የፈቀደው ማለት ነው። በዛ ላይ ይግባኝ እንጠይቃለን የሚል ነበረ። በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል። ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሐሳብ አስረድቷል። በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝ የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል። የነ ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበረ። ይህም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበረ። መፈክር የያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው ጩኸት አሰምተዋል። እነዚህ ሌቦች እያሉ ሌቦቹን ቁጭ ለመካት አለብን በሚል በችሎት ውስጥ ጩኸት ማሰማታቸውን ሰምተናል። ሆኖም እሱ ብቻ ሳይሆን ባይዘወይ እነዚህን ሰዎች ዘመድ ይኖራቸዋል፣ ቤተሰብ ይኖራቸዋል፣ ሌሎችም አርቲስቶች ጓደኞቻቸው ይኖራሉ እና በሚመጡበት ጊዜ የተፈጠረው ነገር ምንድነው? ተበዳዮቹ በጣም ስሜታዊ ሆነዋል ማለት ያጡት ነገር በጣም አንገብግቧቸዋል እና ይሄ ነገር በፍርድ ሂደት ላይ ቢሆንም እነዚህ ሰዎች እኛ አምነናቸው ነው እዚህ ነገር ውስጥ የገባ ነው ከሚል መነሻ በጣም ብዙ ነገር ሲሏቸው ነበር በሰዓቱ እና ሰዎች ደንግጠዋል። ደግሞ ሌሎች ሰዎች በተቃራኒው አዎ ይገባቸዋል፣ እነዚህ ሰዎች በፍርድ ቤት ቅጣታቸውን ላያገኙም ይችላሉ፣ ስለዚህ እኛ እልሃችንን መወጣት አለብን፣ ልካቸውን መናገር አለብን የሚሉም ሰዎች አሉ እና ይሄ ጉዳይ በጣም ከምናስበው በላይ ሄዷል ማለት ነው። በጣም አሳሳቢ ደረጃ ላይ ደርሷል። ፖሊስ እንደወደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል። ዳኛውን በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስኗል። በዚህ መሰረት ፍርድ ቤቱ የነ ሰራዊት ፍቅሬን ጉዳይ ከተመለከተ በኋላ ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነ ሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። እነ ሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜ መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን ሲያሰማ ነበረ። እናም እንግዲህ በቦታው ልክ እንደ ሰላማዊ ሰልፍ አይነት ነገር ነበረ ማለት ነው። በወረቀት የተጻፉ መፈክሮችን ይዘው መጥተው ነበረ ሰዎች። ለማንኛውም ፍርድ ቤት የያዘው ጉዳይ ላይ አስተያየት መስጠት የሚቻል ነገር አይደለም። ሰኞ ዕለት ባላቸው ቀጠሮ ምን እንደሚባል ተከታትዬ ማሳውቃችሁ ነው የሚሆነው። እናም ይሄንን ጉዳይ በሚመለከት አንዳንድ ሰዎች አዎ እነዚህ አርቲስቶች ይገባቸዋል፣ ይሄ ሁሉ ነገር ይገባቸዋል፣ ምክንያቱም እኛ እነሱን አምነን ነው እዚህ ነገር ውስጥ የገባ ነው ይላሉ። አንዳንድ ሰዎች ደግሞ በተቃራኒው እንዴት የታሰረ ሰው ላይ እንደዚህ ይባላል? ኢትዮጵያዊነት እኮ የሚባል ነገር አለ፣ ባህላችን እንደዚህ አይደለም። ሰው የሆነ ነገር አጥፍቶ በሚታሰርበት ጊዜ የታሰረ ሰው ላይ ብዙ አስተያየት መስጠት ትክክል አይደለም የሚል ሀሳብ የሚሰጡ ሰዎች አሉ። ማለትም ሰው ሲታሰር እንግዲህ ወይ የሆነ ትክክል የሆነ ግልጽ የሆነ ወንጀል ሰርቶ ቢሆን እንኳን በቃ የተይዞ የታሰረ እስር ቤት ያለ ሰው ላይ ብዙ ነገር መናገር ትክክል አይደለም። ይሄ ከባህላችን ውጪ ነው። አትሊስት ዝም በማለት ቤተሰቦቻቸውን እኛ አእምሯቸውን ማወክ የለብንም የሚል አስተያየት የሚሰጡ ሰዎች አሉ። የወደቀ እንጨት ላይ ምሳር ይበዛል ምናምን የሚባል አባባል አለ እና ያንንም የሚጠቅሱ ሰዎች አሉ እና ከዚህ ጉዳይ ጋር ተያይዞ የእናንተ ሀሳብ እንደሆነ ኮሜንት ላይ ያስቀምጡልኝ። ለማንኛውም አዳዲስ የፍርድ ቤት ውሳኔዎች የሚኖሩ ከሆነ ይዤላችሁ እመጣለሁ። እስካሁን ድረስ ያለው መረጃ ባጭሩ ይሄ ነው። ሰሞኑን በጣም አነጋጋሪ የሆነ ሌላ ጉዳይ አለ። እሱም ድምፃዊ አቤል ሙሉጌታ እንግዲህ ከሙዚቃው ኢንዱስትሪ እንደወጣ እና ሌሎችንም አስተያየቶች አካቶ ሶሻል ሚዲያ ላይ የሆነ ጽሁፍ ፖስት አድርጓል እና ይህንን ጽሁፍ ተከትሎ አንዳንድ ይህንን ነገር ያልተቀበሉ ሰዎች አሉ። የሰጠውን አስተያየት ስለ ሙዚቃው ኢንዱስትሪ የተሰጠውን አስተያየት ያልተቀበሉ ሰዎች አሉ። ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝረዋል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ
አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። እናም እንግዲህ ይህንን አስተያየት ተከትለው ሙዚቃው ኢንዱስትሪ ላይ ካሉ ሰዎች ውስጥ የተወሰኑ ሰዎች ሀሳባቸውን እየሰጡ ይገኛሉ። ከነዛ ውስጥ አንዱ ሳሚዳን ነው። ሳሚዳን ስለዚህ ጉዳይ የሰጠውን አስተያየት እስቲ ሰምተን እንመለስ። የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበምን ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለ። ያኔ ነው ትኬት ምኑ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል። እዛ አብሮ ተቀየር ያለው ብለን ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል። እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር። ይህንን ጉዳይ በሚመለከት ሳሚዳን የሰጠውን አስተያየት ሰዎች በሁለት መንገድ አይተውታል። አንደኛ ነገር አቤል ሙሉጌታ ከዚህ በፊት የነበረበት ሃይማኖት ላይ እኮ ነው አሁንም ያለው። የሙዚቃውን ኢንዱስትሪ ትቶ እምነቱ ላይ ጠነከረ እንጂ ሌላ ሃይማኖት አልቀየረም። ስለዚህ ይሄ መልእክት ለአቤል ሙሉጌታ አይደለም ለሌላ ሰው ነው። ሰሞኑን ሌላም ሙዚቀኛ እንደዚህ ሃይማኖቱን ቀይሯል ምናምን የሚባል ነገር ተሰምቷል። ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሀሳብ ያለባቸው ዘፈኖቹስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታስተዋወው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። ለማንኛውም ሰመረ ባሪያው ደግሞ ስለዚህ ጉዳይ አስተያየት ሰጥቷል። ሰመረ ባሪያው አስተያየት ሲሰጥ ምንድነው የሙዚቃ ኢንዱስትሪውን ለመተቸት አትሩጡ፣ ከወጣችሁ ውጡ እንጂ የሙዚቃ ኢንዱስትሪውን የሰራችሁበትን ተመልሳችሁ ለመተቸት አትሩጡ የሚል ሐሳብ ሰጥቷል። የሱን እስቲ እንስማ። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ፣ ውስጥ ደግሞ ትተኸዋል። ዘን ወይ ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው መሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ በጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን ነጋገራለሁ? እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው።
በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ። ለማንኛውም የእናንተ ሀሳብ በዚህ ጉዳይ ምንድነው የሚለውን ኮሜንት ላይ ያስቀመጣችሁልኝ። ኤኒዌይ እኔ ማለት ፈልገው ነገር ባጭሩ ምንድነው ሰዎች የሆነ ፓስት ላይፍ ይኖራቸዋል። ያለፉበት የህይወት አቅጣጫ የተለያየ ሊሆን ይችላል። ሙዚቃ ሊሆን ይችላል፣ የክለብ ላይፍ ሊሆን ይችላል፣ የተለያዩ ሱሶች ሊሆኑ ይችላሉ። ከነዚህ ነገሮች ሰዎች መውጣታቸው በዋነኝነት የሚጠቅመው ራሳቸውን ነው። ስለዚህ ለራሳቸው ለመጠቀም ሲሉ ከነዚህ ነገሮች መውጣት የሚፈልጉ ሰዎች ካሉ ይወጣሉ። ሌላኛው ነገር ደግሞ ምንድነው የሆነ ሰው አንድን ነገር አቆም ማለት ፐርፌክት ነው ማለት አይደለም። ያ ሰው ሌላም ነገ ከነገ ወዲያ አዳዲስ ነገሮች ህይወቱ ላይ ያጋጥሙታል። ስለዚህ አንድ ሰው ሙዚቃን ስለተወና የሆነ ነገር ስላቆመ ብቻ ያንን ሰው በጣም አግዝፈን አቴንሽን የምንሰጥ ከሆነ እኛም ጋር ስህተት አለ ማለት ነው። እኔ ከተለወጠም ለራሱ ነው ከተጎዳም ራሱ ነው የሚል አቋም እንዲኖረን ፈልጋለሁ። በተለይ ሃይማኖትን በሚመለከት ሰው የሆነ ሃይማኖት ሲቀይር በቃ ኢትዮጵያ ውስጥ በጣም ኃይለኛ ቶፒክ ይሆናል። ለምን ይሄ ነገር እንደ ትልቅ ኢሹ እንደሚወራ አላውቅም። በቃ ሰውየው ለራሱ ነው እንግዲህ ሃይማኖት የሚከተለው እንጂ እሱ ይህንን ሃይማኖት ስለተከተለ እሱ የሆነ ሙዚቃ ውስጥ ስላለና ስለሌለ የብዙ ሰው ህይወት በቃ የሚበጠበጥበት ምክንያት የለም። በቃ ለራሱ ሲል ተቀየረ፣ እሰይ በቃ ከተቀየረ ጥሩ። ደግሞ ሌላው ምንድነው አንዳንዴ ሰዎች እናበዛዋለን እኛ። አንዳንዴ አናውንስ ሲደረግ አቴንሽን ከመስጠት ውጪ ደግሞ ሌላ ምንድነው ሰው ለምሳሌ ከሱስ ወጥቻለሁ እንደዚህ አይነት ነገር አለ ከዛ ነገር ወጥቻለሁ ሲል የሆነ ከሃይማኖት ጋር ማያያዝ እሱን እና ታዲያ ምን ይሁን ምን ይጠበስ ምናምን ብለን በጣም ኔጌቲቭ መሆን የምንሞክርም ሰዎች አለን። ያ ሰው ከመጥፎ ነገር ወጥቻለሁ ካለ ወይ አስተያየት አለመስጠት ነው ወይ ኮንግራ ብሎ መተው ነው በቃ። እና ይሄ ነው። ሌላኛው ነገር ደግሞ ምንድነው እኔ እንደ ግል ሐሳብ ልትሉ ትችላላችሁ። ሰው ከሙዚቃ ሲወጣ ሮጦ ሄዶ መዝሙር ማውጣት አለበት ብዬ አላስብም። እኔ በጣም ኢትዮጵያ ውስጥ አንዱ ችግር ይሄ ነው። ትላንት ሙዚቀኛ ነበር፣ ሙዚቃ አቆመ፣ ዛሬ ደግሞ መጥቶ ዘማሪ ሆኗል። የትኛውም ቤተክርስቲያን ላይ እንደዚህ አይነት አሰራር መኖሩን አላውቅም። እኔ ሰው ሙዚቀኛ የነበረ ሰው ከሙዚቃ ሲወጣ እኮ መጀመሪያ ብዙ ራሱን ማስተካከል አለበት፣ ወደ መንፈሳዊነት ህይወት መምጣት አለበት፣ ለሌሎች አራያ የሚሆን ነገር ሊኖረው ይገባል። ከዛ በኋላ ተራ ምእመን መሆን አለበት። ከምእመንነት ቀጥሎ ደግሞ የሆነ ያክል ቤተክርስቲያኒቷ በተለያዩ ነገሮች አገልግሎ ከዛ በራሱ በሂደት እንግዲህ ዘማሪ ሊሆን ይችላል እንጂ ሙዚቃ ትላንት አቆመ ዛሬ አዲስ መዝሙር ለቅቅ ያለው ይሄ ነገር እኔ ግራ ያጋባኛል። እና እነዚህ ነገሮች ትንሽ ግራ ያጋባሉ። እናንተ በዚህ ጉዳይ ያላችሁን ሐሳብ ስጡ። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።